የኃጢአት ስርየት ያገኘው በደማስቆ መንገድ ነው ወይስ አይደለም? አንድ ሰው አምኖ ይድናል። ከዚያ በኋላ ግን በጥምቀት መተባበርና ምስክርነትን ይሰጣል። በደማስቆ መንገድ ምን ላደርግ ትወዳለህ ብሎ ባለ ጊዜ አመነ፣ የዘላለም ሕይወት አገኘ። የኃጢአት ስርየትስ አታስጨርስም አንተ። ረጉት ኢንተርቪው ላይ አንዳንድ ትምህርቶቻችሁ ላይ ገና እየሰሩ ያሉት ነገር እንዳለ ገና እየተሰራ እንደሆነ ስለነገሩን ማለት ነው። ይሄንንም ክርስቶስ ላይ ያላችሁንም ነገር ብታዩት ጥሩ ነው ለማለት ነው። ይታደስ ይላሉ ግን ወደ ኋላ ዘመን ስናይ እርሱ ስለማይቀበሉት ማለት ነው። ስለዚህ ስለ ጥምቀት ያለው የቤተ ክርስቲያን ትምህርት ለኃጢአት ስርየት ከክርስቶስ ጋር አንድ መሆን አዲሱን ማንነት መልበስ ክርስቶስን መልበስ ገላትያ 3:27 ላይ እንደሚለው ሆኖ ሲያበቃ እርሶና ታድሶ የሚለው ምንድነው እንቅስቃሴ እንዳጠቃላይ ይህንን ሁሉ የቤተክርስቲያን ትምህርት የቤተክርስቲያን አባቶችንም ትምህርት ተቃውሞ ጥምቀት ለኃጢአት ስርየት አይደለም የሚል ትምህርት ይዘዋል። ይህ ትልቅ ስህተት ነው። እግዚአብሔር ያክብርልኝ። እሺ ይዋና መሰግናለን። እሺ ቃና ማይኮትን ያንሷትና 5 ደቂቃ አለዎት። እንደየው ማጠቃላይ ይሰጣሉ። የመጨረሻችሁ ነው ይሄ ማጠቃላይ። አመሰግናለሁ። ሁላችሁም ከታችም ሆናችሁ በዛ በላችሁ የምትከታተሉ እዚህም ያላችሁ ወንድሞቼ እግዚአብሔር ይባርካችሁ። እንደናንተ አመለካከት የጌታ ጥምቀት ለራሱ ደህንነት ነው በ30 ዓመቱ ስል አይደለም የሚል እና ለራሳችን ለኛም ጭምር እንደሆነ ተደርጎ ተሰጥቷል። ይሄ በፍጹም ስህተት ነው። ኢየሱስ ክርስቶስ ለራሱ የሆናቸው ነገሮች በፍጹም ሰውነቱ ሊተገበራቸው ሊሆናቸው የሚገቡ ነገሮች ያደረጋቸው ናቸው። ለቤዛነት አይደሉም። እንደ ሰው እንደ አንድ አገልጋይ ጾመ፣ ጸለየ፣ ለአገልግሎት ወጣ። ልክ ይሄ መርህ ነው፣ ያንድ አገልጋይ መርህ ነው። ያንን ነው ኢየሱስ ክርስቶስ ያደረገ። አምላክ ስለሆነ ይሄ ያስፈልገው ነበር ምናምን፣ ፍጹም ሰው ስለሆነ ደግሞ ያስፈልገዋል። አምላክነቱን ሊጠቀምበት አይደለም የተገለጠው፣ በፍጹም ሰውነት በጸጋ ነው ኢየሱስ የተገለጠው። የእግዚአብሔር መንፈስ በእኔ ላይ ነው ለድሆች እንዲህ አደርግ ዘንድ የታሰሩትን ፈታ ዘንድ ነፃነት ሰጥ ዘንድ ቀብቶኛል በማለት እንደ አንድ ነብይ ነው ኢየሱስ ክርስቶስ ራሱን የገለጠው እንጂ አምላክ ስለሆነ አምላክነቴ ብሎ አልተናገረም። ስለዚህ በፍጹም ሰውነት መጾም ከሆነ መጸለይ ከሆነ መፍራት መቃተት ከሆነ አድርጎታል። እንደ አንድ አገልጋይ እንደ አንድ ፍጹም ሰው መገለጫዎቹ ሆነዋል። ሁለተኛ ኢየሱስ ክርስቶስ ከጲላጦስ አደባባይ እስከ ቀራንዮ ድረስ የሄደበትን ከንቱ አድርጎታል። ከቤዛነት አግልለዋል። ቀራንዮ ላይ ብቻ ያለችውን ነገር ነው ያደረገው። አዎ ምክንያቱም አንድ በግ ለመስዋዕት ከመንጋው መካከል ሲወሰድ በጉ ተይዞ ታስሮ እየተገረፈ እየተገፋ ነው ከሚያሰወው ቦታ የሚደርሰው። በጉ ትክክለኛ ኃጢአተኛው ሰው እጁን ጭኖበት ካህኑ አርዶት ነው የኃጢአት ስርየት የሚከናወነው። ልክ ኢየሱስም የእግዚአብሔር በግ በራሱ ክህነት ራሱን ኢየሱስ ክርስቶስን ሰውቷል። እዚያ ላይ ነው መስዋዕትና ክህነት የተጠናቀቀው እንጂ ካህን በሌለበት ኢየሱስ ክርስቶስ ከወዲሁ ገና ከዚህ ከታች ጀምሮ መስዋዕት ሆኖ ነበር የሚል ትምህርት የለም። መስዋዕቱም ክህነቱም እነ ጳውሎስም የገለጹት በዕብራውያን መልእክት ደጋግመው እዚያ ላይ ነው የተከናወነው። ስለዚህ ይሄንንም ቤተክርስቲያኒቱ አልተገነዘበችውም። እዚህ ውስጥ እየተከራከረኝ ያለው ወንድሜም አላየው። ሌላው ጥምቀት ቤዛ አይደለም ግን ያድናል እያልክ ነበር ስትሟገተኝ የነበረው። ጥምቀት ያድናል የሚሉ ጥቅሶችን አሳይተኛል። ቤዛ ነው ወይ ስል አይ ቤዛማ ብለህ ደግሞ ቤዛነትን ለክርስቶስ ብቻ። ስለዚህ ማዳንና ቤዛነት ምን ማለት ነው የሚለውን ለማብራራት ጊዜ ጥረት ይሁን ወይም ደግሞ ነገሩ ከብዶ አልታወቀም ታልፏል። ጸጋ መቀበያ ነው ብለሃል። ጥምቀት የጸጋ መቀበያ አይደለም። እምነት ነው የጸጋ መቀበያ። ላመኑት እነዚህ ምልክቶች ይከተሏቸዋል ነው እንጂ ለተጠመቁት የሚል ቃል የለም። ላመኑት እነዚህ ምልክቶች ይከተሏቸዋል። ጴጥሮስ ገና አፉን ከፍቶ እየተናገረ ያለ መንፈስ ቅዱስ ወረደባቸው ነው የሚለው። ከዚያ በኋላ ነው ጥምቀት የመጣው። ሐዋርያው ቅዱስ ጴጥሮስ በሰበከባቸው ቦታዎች፣ ጳውሎስ በሰበከባቸው ቦታዎች የጸጋ ስጦታዎች ከጥምቀት በፊት ሲገለጡ ይታያሉ። ስለዚህ ጥምቀት የጸጋ መቀበያ ነው ያልከው የትኛው ጸጋ? ጌታችን በጳውሎስ መልእክታትም ይሁን በሐዋርያት ሥራ የተገለጡት የጸጋ ስጦታዎች የት ላይ ነው ጥምቀትን ተከትለው የተገለጡት? ስለዚህ ለዚህ እንደው ምንም ማስረጃም የለህም
የሌለ ነገር ነው ያመጣው። ይሄ ትክክል አይደለም። ምናልባት ካለ እንግዲህ እንጃ አለ። ሌላው እንግዲህ እኔ አሁን ወንድም ኢየሱስ ክርስቶስ መድኃኒታችን እግዚአብሔር ውረድ ተወለድ ብሎ ሲልከው በመስቀል ላይ እንዲውል ሲልከው መምጫ መንገዶች አሉት። ሁሉ ነገሩ በፕሮግራም ይታጨቃል። ነብዩ ኢሳይያስ እንኳን አስቀድሞ እንደ አንድ ወንጌላዊ ልክ መከራ ሲቀበል ካጠገብ እንዳለው ነው እንደ ዮሐንስ ወንጌላዊና እንደ መቤታችን ከግረ መስቀሉ እንደነበረ ሆኖ ደቀቀ፣ ቆሰለ፣ ተሰቃየ። የእግዚአብሔር ተቀበል በእርሱ ላይ ነበረ። ብዙ ነገሮች እኔ ኢሳይያስ 53 ላይ በጣም አምስተኛ ወንጌላዊ ተብሎ ሲጠቀስ ድረስ ነገረ መስቀሉን በሚገባ በትንቢት መልክ ሳይሆን በአወልታዊ በድርጊታዊ ገልጾታል። አሁን ነብዩ ኢሳይያስ ከዚያ ላይ ሆኖ ይህንን ሲናገር እዚያ ላይ ቤዛነት ተከናወነ ማለት አይደለም። ሕፃን ተወልዶልናል ብሎ እንደተወለደ አድርጎ ሲናገር እዚያ ላይ ተከናወነ ማለት አይደለም። ሂደት አለ። ተስፋው ገና የሴቲቱ ዘር የእባቡን ራስ ይቀጠቅጣል ተብሎ ዘፍጥረት 3:15 ላይ ሲነገር ተስፋው እየተጠበቀ እየመጣ ነው። ዘመኑ ሲደርስ የዘመኑ ፍጻሜ በደረሰ ጊዜ ይሄ ነገር ተከናወነ። ጨርሰዋል። ቃና ጨርሰዋል። እናመሰግናለን። ምናልባት አሁን የሚቀረው ከእርሶም ወገን የሚጠይቅ ሰው ገሌ ግባ ብለው ገብቶ ኢዮባን መጠየቅ ይችላል። ከኛም ወገን ደግሞ እኛ አንዳችንን ጠይቀውታለን ማለት ነውና እንደዛ አድርገን ያልቃል። ፈቃደኛ ከሆናችሁ ተስማማላችሁ? ቃና ይስማማሉ? እኔ እሱ የሚያስገባው ሰው ካለ ያስገባ። እኔ ገሌ የምለው ሰው እንግዲህ እዚህ ውስጥ እዚህ እንትኑ ኮሜንታተሩ ወይም ደግሞ ሞዴሬተሩ እኔ ስላልሆንሁኝ እዚያ ውስጥ ያለውን ሰው እመለየው የማውቀው ሰው ስለሌለኝ ነገር የለውም። እኔ ያስገባለሁት አለው። ምናልባት አይ ይኸውልህ የእንቴ ፕሮቴስታንት ከሆነ እንደ ፕሮቴስታንት አቋም ሊናገር ስለሚችል በእኔ ፋንታ ልታስገባው አትችልም። በጥምቀት ዙሪያ ላይ ችግር የለውም። በጥምቀት ዙሪያ ላይ ተመሳሳይ ትምህርት የላችሁም ማለት ነው ከአብዛኞቹ ፕሮቴስታንቶች ጋር? አላውቅም፣ የነሱን አላውቅም። ስለራሴ ነው እየተናገርኩ ነው ያልኩት። ስለራሴ ስለተሐድሶ ነው። ከነሱ ጋር የሚመሳሰል ቢኖር አሁን እኮ ከኦርቶዶክስ ጋር ፕሮቴስታንት የሚመሳሰልበት አለ፣ የሚለያይበትም በልዩነቱ ነው ልዩነት ያለው። ስለዚህ ሳችን ክርስቶስ ነው ይላል አይደል? አምነህ ነዋ። አምነህ ክርስቶስን ትለብሳለህ፣ የእግዚአብሔር ልጅ ትሆናለህ፣ ደህንነት ታገኛለህ። ያኔ ክርስቶስ ባንተ ህይወት ይኖራል። ስለዚህ አሁን ክርስቶስን ያለበሰ ሰው ይውሰዱና ይሄ ክርስቶስን ያለበሰ ሰው ነው ያለበሰ ሰው የዳነ ነው ያልዳነ? ክርስቶስን ያለበሰ ያልዳነ ነው። እንዴት ይላል? ክርስቶስን ያለበሰ ያልዳነ ነው። ገላትያ ምዕራፍ 3 ቁጥር 27 ላይ ደግሞ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። ስለዚህ ክርስቶስን የለበሳችሁት የተጠመቃችሁ ናችሁ ስላለ ያልተጠመቃችሁ ክርስቶስን አልለበሳችሁትም። ያ ማለት ያልተጠመቃችሁ አልዳናችሁም እያለ ነው። አንድ ነገር በኦርቶዶክስ ቤተክርስቲያን አውድና በመጽሐፍ ቅዱስ አውድ ያለውን የጥምቀት አካሄድ አልተረዳኸውም። ክርስቶስ በጥምቀት ክርስቶስን ለብሳችሁታል ሲል በሞቱ ተባብራችኋል፣ ክርስቶስን መስላችኋል የሚል አውድ ነው ያለው በመጽሐፍ ቅዱስ። ችግር የለውም። እሺ ቆይ ችግር የለውም። በቃ እሺ ይሄንኛውንም እንለፈውና ከነ ኃጢያቱ ያለ ሰው የዳነ ነው ያልዳነ ነው? የቅድሟን አንድ ደቂቃ ልጠቀማት ፈቅዱልኛል። ከነ ኃጢያቱ ያለ ሰው የኃጢያት ስርየት ያላገኘ ሰው የዳነ ሰው ነው ያልዳነ ሰው ነው? እንጂ ከእምነት ውጭ ስላለ ሰው ነው የምታወራው ወይስ በእምነት ውስጥ ያለ ሰው? ከእምነት ገና ያላመነ ሆኖ ግን ከነ ኃጢያቱ ነው ማለትም ገና ወንጌል መስበክ ያለብን ሰው ነው። ያላመነ ሰው ከነው አምኖ ሊሆን ይችላል። ያላመነ ሰው ኃጢያት ሰራም አልሰራም ምንም ማለም እሺ እንዲህ ላድርገው ጥያቄውን። ቆይ እሺ ላሻሽለው ጥያቄውን። ወንጌል ሰበክ ነው ያ ሰው አመነ፣ የኃጢያት ስርየት የሚያገኘው ባመነበት ቅጽበት ነው ወይስ ሲጠመቅ ነው? ባመነበት ቅጽበት። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ግን ኃጢያታችሁ ይሰረይ ዘንድ ተጠመቁ ይላቸዋል ያመኑትን ሰዎች። አይጋጭም?
ያቂያስ ይኸውልህ ቅድም በኃጢአት ስርየት ጉዳይ ላይ ብዙ ተወያይተናል። በእኔ በመጽሐፍ ቅዱስ አውዳዊ ትርጉምና በአንተ አውዳዊ ትርጉም ልዩነቶች ስላሉ አሁን ወደ ቀጥታ እኮ ነው የተጻፈው ያመኑትን ሰዎች ላመኑትና ለውልህ ጌታችን ደግሞ ላመኑትና ለተቀበሉት የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ብሎ ጥምቀትን እዚህ ላይ ምንም አልተናገረም። እኔ እኮ ጥያቄው እንዴት መሰሎት ያመኑትን ሰዎች ነው ኃጢአታችሁ ይሰረይ ዘንድ ተጠመቁ ያላችሁ። ኃጢአታችሁ ስለተሰረየ ቢላችሁ የእርሶ ትምህርት ትክክል ይሆን ነበር። ይኸውልህ አመኑ እነዚህ ሰዎች በጴጥሮስ ጥምቀት ስብከት አመኑ ምን እናድርጋሉ ተጠመቁ አላቸው። ለምን ነው ተጠመቁ ያላችሁ? ኃጢአታቸው ይሰረይ ዘንድ ነው ወይስ ኃጢአታቸው ስለተሰረየ? ከእግዚአብሔር አምነው የእግዚአብሔር ልጆች ሆነው ተወልደው አሁን ግን ይሄ ከፊት የነበረ ዓለማዊ ምኞትና ሐሳብን እንዲክዱና ለዘላለም እዛ ላይ በተጻፈው እንጂ ቃና እዛ ላይ በተጻፈው እንጂ እዛ ላይ በተጻፈው ተጠመቁ ያለበት ምክንያት ኃጢአታችሁ ይሰረይ ዘንድ ነው የሚለው ቃሉ ካስታወሱት ወይስ ደግሞ ኃጢአታችሁ ስለተሰረየ ነው የሚለው? የዘላለም ቤዛነትን የሚያሰጥ የኃጢአት ስርየት አይደለም እዚህ ላይ ግን ኃጢአታችሁ ተጠመቁ ነው የሚለው አይደል? እንዳትሸወድ የምነግርህ ቤዛነት የሚያሰጥ ጥምቀት ነው እዚህ ላይ እያልክ ከሆነ ቤዛነቱ ቀድሞ ተቀምጧል እንትን ለማለት እንተው ችግር የለውም። ኃጢአታችሁ ይሰረይ ዘንድ ተጠመቁ ነው የሚለው እሱን እንግዲህ እናንተም ታዩታላችሁ። መጠየቅ ይችላሉ ይገባን ማለት ነው። አሪፍ ደቂቃ ያዝሎት የቅድሙን የዮባን ሰዓት የቅድሙን የሰጡትን እኔ ጋር ነው የተጠቀምነው። አመሰግናለሁ ስለሰጡኝ። ይቀጥሉ። ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ ይላል አይደለ? ጌታችን ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ብሎ አዝዞ ጴጥሮስ ግን በኢየሱስ ክርስቶስም ተጠመቁ ኃጢአታችሁ ይሰረይ ዘንድ አለ። ለምን እዚያ ላይ ለምን ትእዛዙ ተሻረ? ለምን ይመስላል? እሺ አይ ለምንም አልመሰለኝም። ምክንያቱም ገና ከጅምሩ ትእዛዙ አልተሻረም። ጌታ ኢየሱስ ክርስቶስ ለሐዋርያቱ ስራ እየሰራው ስለሆነ ነው። እሺ ስለምዜ ይቅርታ ለሐዋርያቱ አጥምቁ ነው ያላቸው። የተሰጠው ለአጥማቂያን ነው። እሱ ደግሞ ጴጥሮስ ደግሞ የነገራቸው ለተጠማቂያኑ በኢየሱስ ስም ተጠመቁ ነው ያላቸው። ምን ማለት ነው በኢየሱስ ስም ተጠመቁ ካሉኝ አንደኛ ቆሮንቶስ ምዕራፍ 1 ላይ ክርስቶሳዊ መሆን እንደሆነ ክፍሉ ያብራራል። በኔ ስም አልተጠመቃችሁ የሚለው ፓርት ላይ ማለት ነው። ስለዚህ ጥምቀት ክርስቶሳዊ ነው የሚያደርገውና የክርስቶስ ሁኑ ሲላቸው በኢየሱስ ስም ተጠመቁ አላቸው። ጌታ ኢየሱስ ክርስቶስ ደግሞ ለሐዋርያቱ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ሲል ልጅነትን የማንን ልጅነት እንደምናገኝ ስለሚያሳይ ክፍሉ በአንዲት ስልጣን በአብ በወልድ በመንፈስ ቅዱስ የእግዚአብሔር ልጅ መሆኛውን ነገራቸው ማለት ነው። ለአጥማቂያንና ለተጠማቂያን የተሰጠ ትእዛዝ ነው። ሁለቱ አይጋጭም። ተደበላልቆብሃል ግን እሺ ወደ ሌላው ጥያቄ ሄዳለሁ። እዚህ ላይ ተደበላልቆብሃል። እዚያ የታዘዙትን ነው መፈጸም ስላልገባሁት ይሆናል የተደባለቀ መሰለኝ። አሁን እሺ ጴጥሮስ ኃጢአታችሁ ይሰረይ ዘንድ ብሎ በጥምቀት የኃጢአት ስርየት እንደሚገኝ ተናገረ እያልከኝ ነው። ከቤዛነት ጋር ተደምሮ ነው የሚያድነው ወይስ ጥምቀት ብቻውን በራሱ ሰዎች በመጠመቃቸው ራሳቸው አክሽን በመውሰዳቸው ቤዛነትን ያገኛሉ ማለት ነው? እሺ አሁን የጠየቁኝ ጥያቄ እርሶ ጋር የተፈጠረው ስሜት እንደሆነ ስለተረዳው ላስረዳዎት። ጥምቀት ያው ጌታ ቅድም ያብራራሁት ነው የምደግምሎት ማለት ነው። ጌታ ኢየሱስ ክርስቶስ የሰራልን የመስቀል ስራ ቤዛነት አለ። ይህ ቤዛነት የኛን በደል እርሱ ተሸክሞ ከዛን እኛን የእግዚአብሔር ልጆች የሚያደርግ ነው። ይሄንን እንዴት ነው የምናገኘው? አዩ ሰው አጥቶት የነበረውን የእግዚአብሔር ልጅነት የእግዚአብሔር ልጅ አንድያ የእግዚአብሔር ልጅ ሰው ሆነና ሰዎችን የእግዚአብሔር ልጆች እንዲሆኑ አደረጋቸው። ታዲያ እንዴት ነው የእግዚአብሔር ልጅነት የሚገኘው? እንዴት ነው የኃጢአት ስርየት የሚገኘው? እንዴት ነው ክርስቶሳዊ መሆን የሚገኘው የሚለውን ደግሞ ጌታ ሲናገር በማቴዎስ ወንጌል ምዕራፍ በዮሐንስ ወንጌል ምዕራፍ 3 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ስለዚህ ያ በመስቀል የተደረገውን ቤዛነት የምናገኘው በሚስጥራቱ በኩል ነው። በጥምቀት ክርስቶሳዊ እንሆናለን። ያ ቤዛነት የሚሰራው እኛ ላይ ስንጠመቅ ነው። ያንን ቤዛነት መቀበያ ነው ማለት ነው። ስለዚህ ስንጠመቅ ቤዛነቱ አይሰራም። አዎ ሳንጠመቅ እንዴት ቤዛነት እናገኛለን? ያላመነ ያልተጠመቀ ሲጀመር አሕዛብ ከመባል ውጪ አይደለም። ኢየሱስ በመጠመቅ ቤዛነት ሰጥቶናል። እኛ በመጠመቅ ፍጹም እናደርገዋለን ማለት ኢየሱስ በመጠመቅ ማለት
እኛ በመጠመቅ ኢየሱስ በቤዛነቱ አዳነን። እስከ የት ድረስ ስንት ፐርሰንት እንደሄደልን አናውቅም። እኛ ደግሞ በመጠመቅ እንፈጽመዋለን። ኖ እንደዛ አይደለም። በክርስቶስ እኔ እኮ የምናገረው የኔንም ነው። ከባድ ነው ያውሉት። እንደዛ አይደለም። ክርስቶስ የሰራልን የማዳን ስራ ምንም እንከን የሌለው ማንም ሊጨምርበት የማይችል ፍጹም የሆነ ስራ ነው። ክርስቶስ የሰራውን ስራ መስራት የሚችልና እሱ ላይ መጨመር የሚችል ካለማ ክርስቶስ ሰው ባልሆነ ነበር፣ ስለኛ ባልሞተ ነበር፣ እዚሁ ያለ አንድ ሰው በሰራልን ነበር። አይደለም። ክርስቶስ የፈጸመውን ማንም ሊሰራው አይችልም። ክርስቶስ ፍጹም የሆነውን የማዳን ስራ ሰርቶልናል፣ ተጨማሪ አይደለም። ያ ክርስቶስ ፍጹም አድርጎ የሰራውን ስራ መቀበያ ነው። ይኸውልህ ለምሳሌ ቅድም ምን አሉ መሰሉት? እርሶ ባሉት እንደው ከተረዱት ማለት ነው። ጸጋው የምንቀበለው በእምነት ነው አሉ። ሲያምኑ ለክርስቶስ እየጨመሩ ነው አይደለም? መቼም እንደዛ ነው ብሎ አያምኑ። እንደዛ ካላመኑ እርሶ ሲያምኑ ለክርስቶስ እየጨመሩ ካልሆነ እኔ ስጠመቅ ለምንድን ነው ለክርስቶስ የሚጨምር የመሰሉት? ስለዚህ ስህተት ነው። መቀበያ እንጂ መጨመር አይደለም። እሺ ይቀጥሉ። ጥምቀት ጸጋ መቀበያ ነው ብለሃልና እንዴት ነው ጸጋ የምንቀበልበት ማስረጃ አለህ? አዎ በሮሜ ምዕራፍ 6 ላይ ከክርስቶስ ጋር በሞቱና በትንሳኤው የምንመስልበት እንደሆነ ይናገራል። የተጠመቃችሁላችሁ ክርስቶስን ምን ብላችሁታል? ለብሳችሁታል። ገላትያ ላይ ይሄን ይናገራል። ስለዚህ ጥምቀት ክርስቶስ በመስቀል ላይ ያደረገልንን ያንን ቤዛነት መቀበያ መሆኑን የምናውቀው በሞትና በትንሳኤው የምንመስልበት ወይም አንድ የምንሆንበት እንደሆነ ስለተነገረን ነው። አልሄደም መልሷል። ተመለሰልኝ። እርሶ ውስጥ ያለውን ልመልስ አልችልም። እርሶ ውስጥ ያለውን ሳይሆን እንደ መጽሐፍ ቅዱስማ ይኸውልህ፣ ለምሳሌ መጽሐፍ ቅዱስ ላይ ያለውን ሐሳብ የተረዱበት መንገድ የእርሶ መንገድ ማለት ሰዓቶትን ስለጨረሱ ምን አንዴ ላብራራለሁ። ሰዓቶትን ጨርሰዋል። የጥያቄዎትን በዚህ መቀጠል ነው። እሺ በቃ ጨረስኩሽ። እሺ ጨርሻለሁ። ሰላማዊ እንዲሆን አሪፍ ነው። ምናልባት የተጠያየቅንም መቀጠል እንችላለን። ባይዙ ከቃና ጋር እንደ ቤተ ማርያምም ተም የሚኖረዋል ጥያቄ የሚኖረኛል። ሳሊ ዲያቆንም አለ ሊገቡባየም እሳቸውም እየጠየቁ ምናምን የመለስን ተወረጋ ብለን እንደዛ ከሆነ እኔ አንድ ጥያቄ ይፈቀድልኛል። እኔም አንድ ጥያቄ ይፈቀድ። እንደዛም ብናደርግ አሪፍ ነው። እሱም እየጠየቁ ካለማ እሱ ጥያቄውን ለምን አይጨርስልኝም? እሱ እኮ እኔ እኮ ሰዓቱን ጨርሰው ነው። እሺ ይጠይቁ። ሰዓቱን ስለጨረሱ ነው እንጂ በኋላ በራሴ ጊዜ እንደዛ እናደርገዋለን። እንደዛ ነው እንትን ይላሉ። ቤተ ማርያም እድል እንስጣቸው መሰለኝና ስንት ጥያቄ ነው ያለው? ቤተ ማርያም አንድ ጥያቄ ብቻ ነው ልጠይቃቸውና እናንተ ትቀጥላላችሁ። ኦኬ እሺ። ስለዚህ 5 ደቂቃ እናርገውና ከዛ እሳቸው ጠይቀውና 5 ደቂቃ ዮባ ደግሞ ይጠይቃሉ። ዘማል ማለት ዮባ አብረት ትጠይቃለህ። ቤተ ማርያም እንደጨረሱ ዮባ ይጨምርበታል። ዮባ ጥያቄ ላይ ነው የምቀጥለውና ለሳቸው ቀጥሉሽ። እሺ ሌላ ጥያቄ አልጠይቀውትም። እዚሁ ላይ ነው የምጠይቀውት። ምናልባት እንደው የጥምቀት ጥላ ትምህርት ምንድነው ለርሶ? ምንም ጥላ የለውም። ጥምቀት ቀድሞ የተሰጠ ትምህርት ምሳሌ የለውም። ምናልባት ቀድም ለኢዮባ ሲጠይቁት ሙሴ ነሐሱን እባብ በምድረ በዳ ሰቀለ፣ ያ የነሐሱ እባብ የክርስቶስ ኢየሱስ ምሳሌ ነው ብለው ጠቅሰው ሲናገሩ ሰምተናል። ምናልባት ጥምቀትን ከቤዛነት ጋር አያይዘው ደጋግመው ሲጠይቁ ስለነበረ ጥምቀት ምሳሌ ትምህርት የለውም አልነበረውም። ጥላ ትምህርት በብሉይ ኪዳን አልተሰጠም። የተሳሳተ ጥቅስ ሊቀራረብ የማይችል ካልተጠቀሰ በስተቀር ውሃን ከውሃ ጋር ለማጋጨት የለውም። በጣም ጥሩ። ሐዋርያው ቅዱስ ጳውሎስ ግን ጥምቀት ምንድነው ግዝረት በጥምቀት እንደተተካ ይናገራልና ለአብርሃም ተሰጥቶ የነበረው ኪዳን ምንድነው ያደርግ የነበረው? ምትክ የሚል ነገር የለውም። ምትክ እስኪ የሚል ያውጡና ያሳዩኝ። አሳየውታለሁ። አይ ምናልባት ግዝረት ለምሳሌ እንደ ጥምቀቱ ነው ያገለግል አልነበረም? አያገለግልም። ራሱን የቻለ ሌላ ኪዳን ነው። ኦኬ። መጽሐፍ ቅዱስ ላይ አብርሃም በሰውነቱ ግዝረትን ተሸክሟል አይደል? አዎ። የተገዘሩ ሰዎች ምንድን ነበር የሚሆኑት? የተስፋው ቃል አባል ይሆናሉ።
የአብርሃም ልጆች ይባላሉ። አዎ ስለዚህ ግዝረት በጥምቀት አልተተካም። ምትክ የሚል ቃል ያውጡልኝና ያንብቡ። እሺ ኢዮባ ታነብላችኋለህ። በጣም ሁለተኛውን ጥያቄ ልጠይቀውት ይውጣና እንየውና ወደ ሁለተኛው ይሄን ማውጥቼ ቆይ ጥያቄ ልጨርስ ልጠይቀውትና እሱ ያብራራሉ። ግድ የለም። ለምሳሌ የጌታችን የኢየሱስ ክርስቶስ መስዋዕትነት ወይም ደግሞ መስዋዕት መሆን ጥላ ትምህርት እንዳለው ሲጠቅሱ ነበር አይደል? አዎ። እሺ የመስዋዕቱ ምትክ ምንድነው? በአዲስ ኪዳን እነዚያ የእንስሳ መስዋዕት ነበራቸው። ክርስቶስ ግን አማናዊ መስዋዕት ነው። ኦኬ። ስለዚህ ያ በመቅደስ ይደረግ የነበረው መስዋዕት ጥላ ሆኖ አገልግሏል። አዎ ኦሪት ሰመርሃተነ ለኀበ ክርስቶስ ስለሚል ልክ ነው። መልካም። እሺ ኢዮባ ቀጥል። ግዝረት በጥምቀት እንደተተካ ጥቀስና ሐሳብን ቀጥል። እሺ በሐዲስ ኪዳን በእጅ ባልተደረገ ግርዘት የሚለው ቆላሲስ መልእክት ላይ ያለው ምን ማለት ነው? በእጅ ያልተደረገ ግርዘት አንብበው፣ ክፍሉን አውጣና አንብበው። ኦኬ እሺ ውጪ ስለሆንኩኝ ነው። መክፈት ትችላለህ ክርስቶፎረስ? መክፈት የሚችል ሰው ሰዓቱን እንዲያቆም ነው። ልክፈተው አንዴ። እሺ እቺ ቦታ ሆኜ ነው ኢዮባ ይቅርታ። ችግር የለውም። ቆላስይስ 2:10 ነው አይደል? አዎ 2:10 11 ላይ 11 እሺ የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። በእጅ ያልተደረገው ግርዘት ምንድነው? እምነት ነው። ማስረጃ እሱ ራሱ እየነገረ በስጋ ያልተደረገ ማስረጃ እምነት ነው የሚል ማስረጃ ይኸውልህ እንዲህ አይገኝም እኮ እሺ ይኸውልህ ማስረጃ ነው። አዳምጠኝ፣ እንደ ትልቅ ሰው እንነጋገር እንጂ ምትክ የሚል ቃል ነው የተነጋገርነው። ምትክ የሚል ቃል አውጣና አንብብልኝ። ምሳሌ አይደለም የምፈልገው። ይኸውልህ እምነት ምሳሌ አይደለም የምፈልገው። የኔ ሰዓት ነው አንዴ የኔ ሰዓት ስለሆነ እኔ ስጠይቅ ለምንድን ነው በስርዓት እንደ ትልቅ ሰው የሚሉኝ? እኔ እኮ በስርዓት ነው የጠየቁ። ማስረጃ ስጠይቅ እንደ ትንሽ ሰው አልጠየቅኩም መቼም አይደለ። እና ጥያቄን በቀጥታ ይመልሱልኝ። እምነት ነው የሚል ማስረጃ አለዎት? በእጅ ያልተደረገው ግርዘት ያነበብኸው ጥቅስ ሲጀመር ምትክ የሚል አይደለም ነው። ምን ደግሞ ከጅምሩ የኔ ጥያቄ እኮ ነው። እርሱ ምንድነው ምን አይልም እኮ ብዬ አልጠየቅኩትም። እምነት ነው ላሉት እምነት ነው አሉኝ አይደለ? በእጅ ያልተደረገው ግርዘት እምነት ነው አሉኝ አይደለ? አይደል? አዎ። ይሄ ራሱ አውዱ የሚነግርህ በስጋ የነበረ መገረዝ ነበረ። አውዱ የቱ ጋር እምነት የሚለው እኮ የቱ ጋር ነው እምነት የሚለው? በስጋ የነበረ መገረዝ ነበር። አሁን ግን በመንፈስ ከሆነ መንፈስ የሚለው ምን ሊሆን ይመስልሃል አንተ ስትረዳው? መሰለኝ ነው። ቆይ አንዴ የኔ ጥያቄ ሰዓት ነው። መሰለኝ ከሆነ መሰለኝ ቢሉኝ ችግር የለውም መሰላቸው ብዬ አልፍ ነበረ። ግን እምነት ነው ሲሉ ማስረጃ ያለው ስለመሰለኝ ነበር የጠየቁት። ችግር የለውም። ቀጥሎ ያለው ቁጥር ግን እንደዚህ ነው የሚለው እና አንድ ነገር ጨርሶ ማንበብ ይጠቅማል። ስላላነበቡት መሰለኝ ከዚህ በፊት እንደዚህ ይላል። በጥምቀት ቆይ አንዴ ከፍ አድርግልኝ አያይዤ ላንብብላችሁ ሌላ እንዳይመስላቸው። ትንሽ ከፍ ወደ ቁጥር 11 ማለት ነው። እሺ የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። በጥምቀትም በእምነት ይላል አይልም። ቀጥሎ የነገረ ምንድነው? በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ነው የሚለው።
ስለዚህ መገረዝ በጥምቀት እንጂ በእምነት አይልም። እሺ ቆይ አይ እዚህ ላይ ይኸውልህ ማስረጃው ነው። ቆይ አንዴ የኔ ጥያቄ ሰዓት ነው። ወደ ቀጣይ ጥያቄ ልለፍ ሰዓቴ ስላላለቀ። እሺ ቀጣዩ ጥያቄ ጥምቀት ለኃጢአት ስርየት አይደለም ብለው ቅድም ተናግረዋል። የሐዋርያት ሥራ ምዕራፍ 22ን በዛው ወጣልኝ ክርስቶፎረስ። የሐዋርያት ሥራ ምዕራፍ 22 ቁጥር 16ን አንዴ ያነቡልኛል እርሶ? እኔ ስራ እየሰራሁ ነው እንዴ መጽሐፍ ቅዱስ ላይ እየተወያየን ሌላ ስራ? እሺ እየሰማሁህ ነው እንዴ ስራዬን አልሰራም እንዴ? እሺ አይ ባለ ብዙ ጸጋ ነው እየተወያዩም ሌላ ነገር ይሰራሉ። ደስ ይላል። እኔ ካንተ ጋር ነኝ። ያንተን ነገር ነው የምመዘግበው። እሺ ይመዝግቡ። እንደዚህ ይላል ቁጥር 16 አሁንስ ለምን ትዘገያለህ? ተጠራ ተጠመቅ ከኃጢአትህም ታጠብ አለው። መቼ ነው ያመነው? ሳኦል መቼ ነው ያመነው? መብረቁ የወረደበት ጊዜ። እሺ በደማስቆ መንገድ ማለት ነው ከ3 ቀን በፊት አይደል? አዎ። የኃጢአት ስርየት አግኝቷል ባመነ ጊዜ? ምን ልታዘዝ ባለ ጊዜ ጌታን ተቀብሎ ልጅነትን አግኝቶ ነው ወደ ጥምቀት የሄደው። ልጅነትን ያገኘው የኃጢአት ስርየት አግኝቶ ነው? በእምነት ነው ያገኘው እኮ። ስለዚህ በደማስቆ መንገድ ሲያምን የኃጢአት ስርየት አገኘው ወይስ አላገኘው? ይኸውልህ በእምነት አመነና ዳነ። በቃ ደደን የዘላለም አገኘ። የኃጢአት ስርየትን ባመነ ቅጽበት አግኝቶታል ወይስ አላገኘውም? የኃጢአት ስርየት እስካሁን ባደረጋቸው ጥፋቶችና ስህተቶች ይቅርታ ጠይቆ በመታጠብ የሚያገኘው የኃጢአት መንጻት ነው። እሱ ደህንነት የዘላለም ቤዛነት አይደለም እኮ። የኃጢአት ስርየት ያገኘው በደማስቆ መንገድ ላይ ነው ወይ ነው? ምን አይደለም እያጠየቁት የሆነው ነው። አዳዲስ ሰዎች እየተፈጠራችሁ ጥያቄውን እንደገና አንተና አንዴ ቆይ እንዴ ለምን የኔ ጥያቄ ሰዓት ላይ እንዲሆን አይጠበቅቦትም? እኔ በስርዓት ነው የተጠየቁት። ቅድም እየተጠየቅኩ አይደል እንዴ እኮ እኔም በስርዓት ተጠይቄ እኮ ነው የጠየቅኩት እንጂ እኮ ውለታ እየዋሉልኝ አይደለም አይደል? እርሶም እየጠየቁ እኔም እየጠየቅኩት ነው። በስርዓቱ እንደጀመርነው እንጨርስ። ቆይ አንዴ የኃጢአት ስርየት እንደ አዲስ አልመጣሁም። አንዴ የኃጢአት ስርየት ያገኘው በደማስቆ መንገድ ነው ወይስ አይደለም? በደማስቆ መንገድ ምን ላደርግ ትወዳለህ ብሎ ባለ ጊዜ አመነ፣ የዘላለም ሕይወት አገኘ። የኃጢአት ስርየትስ አታስጨርስም አንተ? አራስ ጨርሳለሁ። ተው። የኃጢአት ስርየት ሳገኝ አላገኘም። እኔ ጠየቅኩት የኃጢአት ስርየት ብዬ ነው። እኔ ጠየቅኩትን ላለመመለስ ይይሉ ስለሆነ የኃጢአት ስርየት ነው ጥያቄ። የኃጢአት ስርየት አገኘ። ይኸውልህ አንዴ የኃጢአት ስለሆነ ቀጥታ ጥያቄውን ብቻ ዳይሬክትሊ መልሱለት። ጳውሎስ የኃጢአት ስርየት ያገኘው ያኔ ባመነ ጊዜ አገኘው ወይስ አላገኘው? ጥያቄው ደማስቆ ላይ የዘላለም ሕይወት አገኘ። የኃጢአት ስርየትን ሲጠመቅ አገኘ። እሺ በጣም ጥሩ። ስለዚህ ሰው ባመነ ቅጽበት የኃጢአት ስርየት ሳያገኝ የዘላለም ሕይወትን አግኝቶ ከ3 ቀን በኋላ ነው የኃጢአት ስርየት ያገኘው ማለት ነው። ሰው ከነ ኃጢአቱ የዘላለም ሕይወት ያገኛል እያሉኝ ነው። አንድ ሰው እኮ አምኖ ንስሐ ይገባል ስለነበረበት ስለቆየበት በደሉ። ስለዚህ ሰው ከነ ኃጢአቱ የዘላለም ሕይወት ያገኛል አያገኝም? ካመነ ያገኛል። ከነ ኃጢአቱ ማለት ነው አይደል? ኃጢአት እያለበት ይኸውልህ ልጅነትን ሲቀበል እኮ ተቀብያለሁ ከነ ድካም። ጌታ እኮ ኑ ሸክማችሁ የከበደን ያሳርፋችኋለሁ ሲል እኮ ኃጢአት ከወዲያ ቀርቶ ንጹህ ሰው አይደለም የሄደለት። ከነ ኃጢአታችን እኮ ነው የተቀበለ። ከነ ኃጢአቱ የዘላለም ሕይወት አገኘው ከነ ኃጢአቱ ማለት ነው። ስለዚህ በአዲስ ትምህርት እያገኘን ነው ጋይስ። ሰው ከነ ኃጢአቱ ስርየት ሳያገኝ ማለት ነው የዘላለም ሕይወት ያገኛል። ስለዚህ መዳን ከኃጢአት ሳይሆን ከምንድነው ማለት ነው? ከነ ኃጢአት ሆነ የዘላለም ሕይወት ከማግኘት ነው ብለዋል። እሺ ማንንም ሰው የሚገራርሙ ትምህርቶች እየሰማን ነው። ይበቃቸዋል። ኢዮብ እሳቸው ይጠይቁ። እሳቸው ፍርዱን ለተመልካችም ተው። ያው ሰማነው ሰምተና ግራና ቀኙን ማለት ነው ይጠይቁ። ቆይ እንትኑን ዘግቼው ነው እንዴ? እሺ አንዴ ኢዮባ ይጠይቁ አይደል? አንተን ወይስ እኛን መልስላችሁ? አላህ ይጠይቁና
እኛ እድል ስናገኝ እንጠይቃለን። ዘማርያም አሁን ያነበበውን ዘማርያምን እጠይቀዋለሁ። ማን ነው? ቤተ ማርያም ነው? ማን ነው? ኢዮብ ጋር ቢጨርሱ ዘማርያም ይመስለኝ። ኢዮብ ጋር ይጨርሱና ሶስት ስለቆየ አሁን ሲያነጋግረኝ የነበረ ሰው ማን ነው? ዘማርያም አይደል? ኢዮብ ነው አሁን ያው ኢዮብ ዘሚካኤል አይደለም። ቅድም ላይ ገባውን ቤተ ማርያምን ነው። አይ ተወያዩ እኔ ስለሆንኩ የምጠየቀው እኔ ነኝ። እሺ እነሱ ተጠያቂ አይደሉም። ስለዚህ ከመሰረው ላይ ተሻሻለህ ጠይቁኝ ያልኩ ነው ሸሻለ ማለት ነው። ጠይቁኝ እኮ ነው ያልኩት። እንዴት ነው አሁን እኛ እርሶ የጠየቅነው ከእርሶ ጎራ ሰው ስላልመጣ ነው። አይ አይደለም። እንደው እኔ ችግር የለም ከማናቸውም ጋር እነጋገራለሁ። ግን የጠየቀኝ ሰውዬ ያብራራልኝ ሰውዬ ለሱ ነበር ጥያቄው መጠየቅ ነበር። ምን አይነት ጥያቄ ቢጠይቁት ነው እንደዚህ ግራ የሆኑት? ይቀጥሉ፣ ለኢዮብ ይቀጥሉ። ጥያቄው ግራ ካጋባው ፊደሉም ዞር ካለ ይቅርታ እንጂ ኢዮብ ዘሚካኤልን ያወሩት ይቀጥሉ። እኔና እርሶ እኔና እርሶ ተወያይ ነን እና እነሱ ጥያቄ ያላቸው ለኛ እየጠየቁ ነበር። በእርሶ በኩል የሚጠይቅ ሰው ስለሌለ ራስዎ ጠይቁ፣ በእኔ በኩል ደግሞ ወንድሞቼ ይጠይቁ ብዬ ነው እና የምጠየቀው እኔ ነኝ። በእርሶም በኩል ሌላ ሰው መጥቶ ቢጠይቅ እንኳን ያ ሰው አይጠየቅም፣ ጠያቂ ነው። እርሶ ነው የሚጠየቁት። ለዛ ነው። እሺ ስለዚህ ጠይቁ ነው። እኔ ጠይቁኝ ያልኩት እንዴት ነው ፈራ የሚሉት? እሺ ግዝረት የጥምቀት ምትክ ነው ተብሏል። ያነበባችሁ ጥቅስ ግን በንጽጽርና በምሳሌ የቀረበ እንጂ በምትክነት አይደለም። እንዴት ምሳሌን ምትክ አድርጋችሁ ትሰብካላችሁ? ይሄን አብራራልኝ። እሺ ግርዘት በብሉይ ኪዳን የነበረ ስርዓት ነው እንደሚያውቁት። ለጥምቀት ጥላ ነው። ልክ በኖህ ዘመን እንደነበረው ውሃ እንዲሁም ደግሞ እስራኤላውያን በባህርና በደመና መካከል እንደማለፋቸው ልክ ቆሮንቶስ ላይ በባህርና በደመና መካከል ማለፋቸውን ጥምቀት እንዳለ ሁሉ እዚህም ጋር ግርዘቱ የጥምቀት ምሳሌ ነበር። ለዛ ነው ቀጥሎ ጥምቀትን አንስቶ የሚያሳየን ማለት ነው ምሳሌ እንደነበረ። አካሉ ደግሞ ጥምቀት ነው። ያኛው ጥላ ነው፣ አካሉ ጥምቀት ነው ነው መጽሐፉ የሚለን እሱ ነው። ኢዮብ እየተደማመጠ በርከት ያሉ ሰዎች እየተከታተሉን ነው። ጥያቄ ግልጽ ነው። ምሳሌና ንጽጽር ሌላ ነው፣ ምትክ ግን ሌላ ነው። በአሮን ክህነት የክርስቶስ ክህነት፣ በአሮን መስዋዕት የክርስቶስ መስዋዕት፣ በምድራዊ መቅደስ ሰማያዊ መቅደስ እየተባለ በምሳሌ በንጽጽር መጥቷል። ያንን ይሄኛው ተክቶታል ማለት ይቻላል። ነገር ግን ግዝረት ጥምቀት የግዝረት ምትክ ነው፣ ምሳሌ አይደለም ያልኩኝ እኔ። ምሳሌ አልወጣኝም፣ ንጽጽር አልወጣኝም። አንተ ምትክ ነው፣ ግዝረትን በጥምቀት ተክተን ግዝረትን አስቀርተናል ብለሃል። ከሆነም ግዝረት አሁን እያለ ነው፣ ግዝረት እየተከናወነ ነው። ለምንድን ነው ያልቀረው? ቆይ ግርዘት እየጠየቁኝ አልመልስም። ሊያብራሩ ነው እመልስ። በደንብ አብራርቼ ነው የምነግርህና ያኔ ትገልጸዋለህ። ተረድቻለሁ፣ ችግር የለውም። ግርዘት ስለሆነ አላሻፈፍኩም፣ እየመለስኩሎት ነው። ጳውሎስ ላይ ከፈለክ ጳውሎስ ላይ የጠቀሰውን ቅድም ያነበብከውን እንደገና ይነበብና ግዝረት በምን አገልግሎት እንደዋለና የሱ ምሳሌ የሆነው ደግሞ ጥምቀት እንዴት እንደመጣ በምሳሌነት አይተናል። ያ በስጋ የሆነ ይሄ በመንፈስ የሆነ እያለ እምነትንም አሳይቷል። አሁን ስለዚህ ልመልስሎት ወይስ እያብራሩ ነው? እኔ ስናገር ብዙዎቹ እንደሚለወጡ ስለምታውቅ ነገሬን ማኮላሸት ትፈልጋለህ። እሺ መልስልኝ። መድኃኒዓለም እርሶ ሲያወሩ የሚለወጥ የለም። እንደዛ ከመሰሎት ልመልስሎት። ቆላሲስ ላይ የሚነግረን ምንድነው? ጥምቀት አስቀድሞ ግርዘት በብሉይ ኪዳን የነበረ የእግዚአብሔር የሆኑት የሚያደርጉት ስርዓት ነበረ። ወደ አዲስ ኪዳን ስንመጣ መጽሐፍ ቅዱስን በምልአት ከተረዱትና ካነበቡት
በብሉይ ኪዳን ጥላ የነበሩ በአዲስ ኪዳን አካል ሆነው የተነገሩ ነገሮች አሉ። ለምሳሌ አልኩና ጥምቀትን አነሳውሉት። ከምን አንፃር? ለምሳሌ እስራኤላውያን በባህር ውስጥ መሻገራቸው አንስቶ በአንደኛ ቆሮንቶስ ምዕራፍ 10 ላይ በባህርና በደመና ተጠመቁ ይላል። ተጠመቁ የሚል በብሉይ ኪዳን አያገኙም። ለምንድነው ተጠመቁ ያለው? ያኛው ጥላ ስለነበረ ነው። ግርዘትም እንደዚሁ ቆላሲስ ላይ ጳውሎስ ሲነግረን ጥላ ስለነበረ ነው። አካል የሆነው ደግሞ ጥምቀት ነው በሐዲስ ኪዳን። በብሉይ ኪዳን ደግሞ ግርዘት የጥምቀት የሐዲስ ኪዳኑ ጥላ ነበረ። ጥላ ካለ አካል አለ። አካሉ ጥምቀት ነው፣ ጥላው ግርዘት ነው። አሁን ግርዘት ይጠቅማል፣ አሁን ግርዘት ያስፈልጋል፣ ቀጥሏል ምናምን የሚሉት የእርሶ ነው። መጽሐፍ ቅዱስ አይናገርም። ጳውሎስ መገረዝ ወይም አለመገረዝ አይጠቅምም ነው ያለው። ከድነት አንፃር አይደለም። አሁን እሱ ባህል ነው። በቃ ጥምቀት ማነው ግርዘት አሁን አያድንም። ግርዘት አይደለም። የተገለጠውን ጥምቀትን ይቀበሉ። እሺ አሁን ይኸውልህ መልሸም ብጠይቅህ እንደገና ነገሩን ጠንከራ አድርጌ ብጠይቅህም ያንኑ ስለምትመላልሰው በምትክነት የመጣ ለሚለው ነገር በፍጹም አላመጣህልኝም። በፍጹም አልሆነልህም። ስለዚህ ይሄንን አሶት እኮ ነው ቃል ፈጥረው ለፈጠሩት ቃል ምላሽ እየፈለጉ ያሉት። እኔ ገለጽኩትን ከተቀበሉ በቂ ነው። በቃ እርሱ የፈጠሩትን ቃል ያዙት። ምትክ ምናምን ብለው ያሉትን ቆይ በቃ ምትክ የሚል ፈጠሩና ቃሉ ማለት እንደዛ አይነት ሐሳብ አነሱና አሁን ተው ጊዜው እቺን ሴኮንድ እኔ ላይ ያዛ እሺ ወደ ቀጣይ ጥያቄ ለፉ። ጥያቄ ጠይቄህ በትክክል ልብ የሚያሳርፍ መጽሐፍ ቅዱሳዊ ማስረጃ እንዴ ምትክስ ብለህ ምሳሌ እኔ መቼ ወጣኝ? ይሄማ መች ጠፋኝ? አንተ እንዳልከው ይቅርታና ያውሉት ልቦትን እንዲያርፍ የሚፈልጉት እርሶ በሚፈልጉት ነው። እኔ ደግሞ በመጽሐፍ ቅዱስ ነው። አሁን ልዩነታችን እርሶ የእርሶን ፍላጎት ያዳምጣሉ፣ እኔ መጽሐፍ ቅዱስን እናገራለሁ። እኔ ደግሞ የእርሶን ፍላጎት ለመናገር አይደለም እዚህ ጋር የተቀመጥኩት። ፍላጎቶት እኮ ነው ስተቱ። ትምህርቱ ስተት ነው ብዬ እንዴት ነው የእርሶን ፍላጎት መመለስ የምችለው? ሌላ ጥያቄ ጠይቁት ለፍቃድልዎት። እስቲ ሌላ ጥያቄ ደግሞ ይሞክሩ። ይሄን ካልተረው ጳውሎስ ደማስቆ ላይ ጌታ ሆይ ምን እንዳደርግ ትወዳለህ ብሏል። ልታደርገው የሚገባህን ነገር ደግሞ እዚያ የሚነግርህ ሰው አለ ብሎ ወደዚያ ሰው መርቶታል። ከዚያ ከጴጥሮስ ደረሰ ማነው ከሐናንያ ደረሰ የጥምቀቱ ሥራ ሲከናወንና የኃጢአት ስርየት ይሆንልህ ዘንድ ተጠመቅ ሲባል እናያለን። ጴጥሮስ አሁን አንተ ጥምቀትንና ማመንን እኩል አንድ የቤዛነት ሥራ ናቸው እያልክ ትሞግተኛለህ። እንደገና ደግሞ አይደለም ይሄኛው ደግሞ ያ ነው ብለህ ሁለቱን እየበታተንካቸው ነው። እስኪ የመጨረሻ እንደው የምትለው ነገር በዚህ ነገር አጠናቅልኝ። ጥያቄዎት ምንድነው? አሁን ላይ ጥያቄዎትን አላስቀመጡም። ይከብድ ይችላል። ጊዜ አታላቅ ሳይናገሩ እንዴት ይከብደኛል? ጥያቄዎትን አላስቀመጡም። ይኸውልህ እንዴት ትላለ አሉና እስቲ ደግሞ ለመጨረሻ ጊዜ በለኝ አሉ። ምን ልበለው ሳይጠይቁኝ? እንደገና ልትገምልህ አዳምጥ። እሺ ጳውሎስ ጌታ ተገለጠለትና ምን እንዳደርግ ትወዳለህ ባለው ጊዜ ወደ ሐናንያ ነው የመራው። ከዚያ ላይ እንግዲህ ጳውሎስ ተቀብሏል። ሁሉን ነገር እንደተለወጠ በተለያዩ ቦታዎች ላይ ምስክርነት ሲሰጥ እናያለን። ያኔ ነገሮችን ሁሉ እንደ ጉድፍ እንደቆጠረና እንደተለየ እዚያ ላይ ጨርሶ ነው የምናየው። ከዚህ ላይ አሁን እንዳንተ አመለካከት ያልዳነ ጳውሎስ ነውና እዚያ ሄዶ ነው ደህንነቱን የሚያረጋግጥ እያልከኝ ነው። ይሄ ነው አመለካከት ወይስ አረዳድክን ተሳስቻለሁ? እኔ አልተረዳሁትም። እሺ አስቀድሞ ያሉኝን ላስታውሶትና ከዛ ለቀጣ ወደ መልስ ልግባ። ምን አሉኝ? እሱን ጥያቄ ስጠይቆት አዎ ድኗል፣ ወደ እግዚአብሔር መንግስት ገብቷል ወይንም ደግሞ ልጅነትን አግኝቷል፣ ግን ደግሞ የኃጢአት ስርየት አላገኘም ብለው ነበረ። የኃጢአት ስርየት ሳያገኝ ነው ወደ የእግዚአብሔር መንግስት ያገኘው የሚል ትምህርት የገነቡት እርሶ ነው። እኔ ግን ልመልስልህ። በደማስቆ መንገድ እያለ የምታሳድደኝ እኔ ነኝ ብሎት ከዛ ጳውሎስ ምን ላድርግ ጌታ ሆይ ምን ላድርግ ባለ ጊዜ አምኗል፣ ታዟል። ያደርገው ዘንድ የሚያስፈልገው ነገር አለ። ስለዚህ ተልኳል። ወዴት? ወደ ደማስቆ ወደ ከተማ እንዲገባ ሐናንያ የሚሉትን ሰው በዛ እንዲያገኝ እግዚአብሔርም አስቀድሞ ለሐናንያ እንደነገረው እንረዳለን። ስለዚህ ሐናንያን ሲያገኘው ምን ተፈጸመለት? የኃጢአት ስርየት።
የኃጢአት ስርየትን የሚፈጽምለት በጥምቀት በኩል ስለሆነ ነው ወደ ከተማ የመራው ማለት ነው። አመነ፣ ተጠመቀ፣ የኃጢአት ስርየት አገኘ። ማርቆስ 16 በተግባር እዚህ ጋር ታየ ማለት ነው። እርሶ ደግሞ ማርቆስ 16ንም አይቀበሉም፣ የጳውሎስ የሐዋርያት ሥራ 22:16ንም አይቀበሉም። የኃጢአት ስርየት እያለበት ግን ደግሞ የእግዚአብሔር መንግስት አግኝቷል ብለው የራስዎትን ትምህርት ገነቡ። እኔ መጽሐፍ ቅዱሳዊ ነገር ነገርኩት፣ እርሶ የራስዎትን ነገሩኝ። እንደዛ ነው የሆነው። አሁን ተመለሰ። አሁን አልገለጥኸው የተንሻፈፈ መልስ ነው የሰጠው። ወዴት ነው የተንሻፈፈው? ይበቃችኋል። ወዴት ነው የተንሻፈፈው? ቆይ ይቅርታና ክርስቶፎሮስ አንዴ ምን ብዬ በመልስልዎት ነው ልክ የሚሆነው? አንዴ እሱም ብቻ ይንገሩ። ምን ብሎት ልክ መስሎት? እኔ የኔ ሐሳብ የሚደግፈውን ሳይሆን መጽሐፍ ቅዱስ እንደሚለው ቅድም ራስህ የተናገርከው ነው። ችግር የለም ይንገሩኝ። መጽሐፍ ቅዱስ ይላል ብለው ያሰቡትን ምን ቢሆን ነው ልክ የሚሆነው? እርሶ ለጠየቁት ጥያቄ እድም አንድ ሰው አምኖ ይድናል፣ ከዚያ በኋላ ግን በጥምቀት መተባበርና ምስክርነትን ይሰጣል ብለህ አብራርተህልኛል። ተስማምቻለሁ በዚያ ነገር። አላልኩም ውሸት። እኔ ምስክርነትን ይሰጣል አላልኩም። እንደውም ምስክርነት ነው ሲሉ ከየት አመጡ አንጡ ብዬ ማስረጃ አተውለት የቀረ ጥያቄ ነው ካረሱት ማለት ነው። እና እኔ ምስክርነት ነው አላልኩም፣ እርሶ ነው ያሉት። ተሳስተዋል ማለት ነው። እሺ አሁን የኔ የቃና ተዋህዶ ክፍለ ጊዜ እየደረሰ ነው። ውይይታችንን እኔ ከልብ አከብራለሁ፣ አመሰግናለሁ። በአንድም በሌላም መንገድ ባንግባባም በሐሳቡ መግባባት ባይኖርም በጥሩ ስነ ምግባር እንደው አንዳንዴ መቼም ነሸጥ የሚያደርግ ሐሳብ ከናንተም ከኔም ቢመጣ ያለው ሁኔታ እንደዛ ሊፈጥር ይችላል። ግን ራስን በመግዛት የሄድንበት ከፍታ በጣም ለሌላው ጊዜ ደግሞ ሌላ አደብ እንድንገዛ የሚያደርግ ነው። ሁላችሁንም ግን ከልብ አመሰግናለሁ። በእውነት እግዚአብሔር ያክብራችሁ፣ ተባረኩ። አለመግባባት ይቻላል፣ መደማመጥ ግን ታይቶበታል። አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ያክብርልኝ። አንድ ነገር ብቻ ልንገሮትና ለወንድሞቼና ለአባቶቼ ልቀቅ። ያው ያነሳነው ሐሳብ ላይ የራስዎትን መረዳት ነግረውናል። እኔም ደግሞ በቤተክርስቲያናችን በኩል ያለውን በታሪክም በአባቶችም በኩል ያለውን አሳይቻለሁ። አድማጭ የተቀበለውን ያየውን አመዛዝኖ ይቀበላል። በእርሶ በኩል እንደየመጡ ሰዎችም ካሉ የእርሶንም ትምህርት እኔ የሚያነሳውትን ነገር የቤተክርስቲያንን ይረዱታል፣ ያዩታል። ልሎት የምፈልገው ነገር ምንድነው? ወደ እኛ ሲመጡ በጣም ልክ እንደዚሁ ሰከን ባለ መልኩ የእርሶ ሐሳቤ ነው ያሉትን ነገር ሊያሳዩ እኛም ደግሞ ስህተት ነው ብለን ምናምነውን ልናሳዩት ስለሆነ ባይጠፉ ደጋግመው ቢመጡ ተሐድሶ ምንድነው የሚለው ላይ በጣም ጥያቄ አይደለም። ከዚህ በፊት በውስጥም ጽፌልዎታለሁ፣ ገብተው ማየት ይችላሉ። ከወራት ነው ከወራት ምናምን ያልፏል፣ ዓመት አካባቢ ይሆናል ከጻፍኩልዎት ጽፌልዎት አውቃለሁ፣ አውርተንም እናውቃለን ከዚህ በፊት አይ ቲንክ በውስጥ እና እየመጡ ብናወራ ደስ ይለኛል። ተሐድሶ ላይ እጅግ በጣም ብዙ ጥያቄ አለኝ። ተሐድሶ ምንድነው ከሚለው አንስቶ እኔ ክርስቲያናዊ ነው ብዬ አላምንም፣ እርሶ ደግሞ ነው ብለው ያምናሉ፣ የኔን ደግሞ ይቃወማሉ። እንደዚህ ሰፋ ያለ ውይይት እንዲኖረ በቀናነት ቢመጡ ብዬ ጋብዞታለሁ። በውስጥም ቢያወሩኝ ደስ ይለኛል፣ ጊዜዎችን እንድናመቻች ማለት ነው። አመሰግናለሁ። ያ እንግዲህ እሺ፣ በዚህ አጋጣሚ አባን አንድ የመጨረሻ ነገር ወደ አባ ፔጅ ስንመጣ አባ መጀመሪያ አስበውበት በያዙት ርዕስ ከሆነ ሁላችንም በዚያ ርዕስ ሐሳብ ላይ ልንወያይ እንችላለን። በተያዘ ርዕስ ነው መወያየት ያለብን እንጂ ርዕስ ቀይሮ እንዲህ ብናደርገው የሚለውን ጥምዘዛ ግን ብዙ አይመቸኝም። አንደኛ ዝግጅትም ማሰብም ይጠይቃል። ስለዚህ የተያዘ ርዕስ ካለ በርዕሱ ነው መወያየት ያለብን። በአንተ ብንገባ በእኔ ብትመጡ ወደ እኔ ብትመጡ በተያዘ ርዕስ ነው መወያየት ያለብን እና ተመካክረን ነው ርዕስ መቀየር ካስፈለገ እንጂ እንደው በእጅ ብልጫ ይሁን በሌላ ጉዳይ እንደዛ ባናደርግ ጥሩ ነው። አባን ደግሞ ከልብ አመሰግናለሁ። እንደው እስካሁን ሳይወጡ ብለው ጸጥ ብለው እኔ አባን ላመሰግን ፈልጋለሁ። ሊቀ ጉባኤ እንስጣቸው። በዚሁ አጋጣሚ ክርስቶፎሮስ ምናልባት እኔ ነገር ስለነበርኩኝ ነውና ኦኬ እሺ በቀደም ተነስቶ በነበረው እርሳቸው ርዕስ አልቀየሩም። ቀደም ሲል ገብተው ስለነበረ ነው አባታችን እውነት ለመናገር። ስለዚህ ከሰዓሊ ዲያቆን ጋራ ሲነጋገሩ ስለነበረ በዛው ነው ጥምቀት ለድህነት በሚለው የገባ ነው። ምናልባት በክርስቶስ የቤዛነት ስራ ወይም ደግሞ በመካከለኝነት ማውራት ይፈልጋሉ መሰለኝ። እሱ ላይ ጊዜ ያዝና ማውራት ከፈለጉ በደንብ ማውራት እንችላለን ለመናገር ነው። ናው ጥሩ። አይ ቀደምም ሊቀ ጉባኤ አንስተውታል።
እንደዛ ብለው ምላሽ ሰጥተው ነበር። አይ ቲንክ የተረዱ ይመስለኛል። እና አንድ ብቻ ሐሳብ ለመስጠት ነው እውነት ለመናገር በቃ ከርሶ ጋር ምን ይፈልገው የነበረው አይነት ውይይት ተደረገ ምለው ነው ዛሬ ነው እንደዚህ በርጋታ አሁን ባለፈው ማን ቤት ነው እንደዛ ብቅ ብለው ነበር ግን ትንሽ ዘማሪያም ጋር ዲያቆን ዘማሪያም ጋር ትንሽ ባለመግባባት እርሶም እንዳቆጣቆጣ ብለው ከዛ ወረዱ እንደዛ አይነት ነገሮች አያንጹም እውነት ለመናገርና እርሶም በእድሜ አባታችን መሆን የሚችሉ ነው ቢያንስ በእድሜ ማለት ነው ወልደው የሚያደርሱ ልጆች ነን እኛ ብዙዎቻችን እዚህ ያለን ደግሞ እንደ ሊቀ ጉባኤ ያሉ መምህራን አባቶች ሌሎችም ታላላቅ ደግሞ ወንድሞች እህቶች ይኖራሉ እንደዚህ በመከባበር ነው ያደረጋችሁት ቆንጆ ውይይት ከስር ተከታተሉ የነበራችሁት ወንድሞቻችን ጥሩ ነገር አግኝታችኋል ያስባለሁ እጅግ በጣም ነው ደስ ይል የነበረው ውይይታችሁ ኢዮባ በጣም ደስ የሚል ውይይት ነው ያደረከው ቃናም በጣም ዛሬ በርጋታ ፍጹም ደስ በሚል ሁኔታ ነው የተወያዩት ኢዮባ ቀደም እንዳለው ሁሉ ጊዜም ብቅ ይበሉ ችግር የለውም ለማማማር ጊዜ ካለኝ እመጣለሁ አባ ሰላም ይሁንልኝ ይቅርታ ትንሽ ቸኮል አባ ሐሳቦትን ይስጡና አባሳቸው የሰላምታ ጉራኬ ይስጡንና እኔም ልሂድ እሺ ይሰማል አይደለ አሎ አባታችን እሺ እናመሰግናለን በመጀመሪያ ወንድማችን መምህር ክርስቶፎሮስ በስነ ስርዓት በመምራትህ ደስ ይላል በስነ ስርዓት ለማንም ሳታዳላ ሰው ሐሳቡ ላይና የሚወያይበት ርዕስ ላይ ነው ኮከስ ተደርጎ መነጋገር ያለበትና ነው እንጂ ሰዎች ትልቅ ሰው ስለመጣ በትልቅነት እናከብራለን ትልቅ ስለመጣ እውነት ተነገረ ማለት አይደለም ወይ ደግሞ ትንሽ ስለመጣ ደግሞ በእድሜ ትንሽ ስለሆነ ደግሞ ቁም ነገር የለውም ተብሎ መወሰድ የለበትም እንዲያም መጀመሪያ ላይ እኔ ከዲያቆንም እኔ ከንቱንም መወያየት ራሱ ምናምን የሚለውን ነገር ሐሳብ ነበራቸውና ተው እንደዚህ አይነት ኃይለ ቃላት መጠቀም አንደኛ ውይይቱ እንዳይቀጥል ያደርገዋል አንዱ ሲናገር አንዱ ሲገልጽ አንዱ ደግሞ የመገንፈል እንትን ይኖራልና እንደዚህ አይነት አትጠቀሙ ብያቸዋለሁ ከዛ በኋላ ሰምተው ትክክለኛ ነገር ደስ በሚል ሁኔታ እኔም ዛሬ ደስ በሚል ሁኔታ ባለፈው ሌላ ቤትም ስንከታተል ነበር እንደዚህ አይነትም እንዲያም የተረጋጋ እንትንም አልነበረም አንደኛው ዛሬ መዘነጣጣል የለበትም መዘነጣጣል የሚባል ነገር መከባበር የተመሰረተ ለምሳሌ ጽጌ ስጦታ የራሳቸውን እንትኖ የሚያምኑበትን አምጥተው ሲገልጹ ቆይተዋል ኢዮብ ዘሚካኤል ደግሞ ያው ኦርቶዶክስ ተዋህዶ ቤተክርስቲያንና ሊቃውንት አባቶቻችን ያሉትን ያጣቀሰ ወይ ደግሞ በመጽሐፍ ቅዱስ ሲገልጹ ቆይተዋል ስለዚህ ተመልካቹ ከታች ያለው የተኛው ነው ትክክለኛ የሚለውን ነገር የሚወስድበትና የሚመዝንበት ከታች ተመልካችን አለ ማለት ነው ሌላ ደግሞ ክርስቶፎሮስ ደግሞ በስነ ስርዓት መምራት ደስ በሚል በእውነት ለማንም ሳታዳላ በትክክለኛ በመምራት ፕሮግራሙ እጅግ አድርጌ ያመሰግናለሁ እንደገና ደግሞ ሁለታችሁ ደግሞ እነ ኢዮብ ዘሚካኤልና ጽጌ ስጦታም ሁለታችሁም ሐሳባችሁም በተረጋጋ መንገድ ስለገለጻችሁ ከታች ለሚከታተል 1700 ህዝብ አለ ከታች ማለት ነው ለሚከታተል በስነ ስርዓት መወያየታችሁ ሐሳባችሁን በስነ ስርዓት ማቅረባችሁ እጅግ አድርጌ ያመሰግናለሁ ለሌሎችም ሙዚ ያላችሁ ብዙ መምህራን አላችሁ በትዕግስት ስታዳምጡ በእውነት ክብር ሰጣችሁ አብራችሁን ስለቆያችሁ አመሰግናለሁ ከታች ያላችሁም ተመልካቾቻችን ብዙ ሊቃውንት መምህራን አሉ ከታችም ቦታም ስለማይበቃ ነው ሌሎችም አውርደን እንደገና ለማስገባት ነው እንጂ ብዙ ሊቃውንት አሉ ከታች ምን ወዳቸው ወንድሞቻችን ሊቃውንት እህቶቻችን ታብታብ በማድረግ በጨዋነት በተሞላ ማለት ነው ብዙ ስድብ የተለያየ ነገር እንኳን ብዙ ዛሬም አላየሁምና ጨዋነት የተሞላበት